ብርሃኑ ጁላ ዛሬ ደገመው። ተኝተን አናውቅም እያለ ነው። የቃመ ሰው እንዴት ይተኛል? እስኪ እንስማው። ለማንኛውም በሕግ ማስከበር ዘመቻ ሰራዊታችን መቀሌ እስኪገባ ድረስ ተኝተን አናውቅም። እንቅልፍ ዝር አላለብንም። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 ነው። ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። ደግሞ ባዳ ቢከዳህ የማታውቀው ቢከዳህ ያጋጥማል ትላለህ። ወገን ሲከዳ ግን ንግግሩ ነው። ሰምታችሁታል። ተኝተን አናቅም ምናምን አናቅም እያለ ነው ብርሃኑ ጁላ። እንዴት ትተኛለህ? ሬሳ ላይ መቀለጫ ጥቅሙ መተኛት የሚችል ሰው እኮ የለም በሚራክል። እና ተኝተን አናቅም በቃ ኤግዛክትሊ ኮሎኔል መንግስቱ ኃይለማርያም ያሉት እዛ ይላችሁ ማለት ንግግሩ ፈለኮ እንደው ዛሬ የብርሃኑ ጁላም አሁን ነው ልክ ወደ ፕሮግራም ስንገባ ነው በምሽቱ ይሄ ንግግሩ የተጠናቀቀው ስንከታተል ስለነበር እንጂ ነገ ሰርተን እናመጣዋለን። በእውነቱ ተኝተን አናውቅም ስቀን አናውቅም ነበር የሚለው። ይሄኛው እንቅልፍ ባይናችን ዝር ብሎ አናውቅም ተኝተን አናውቅም ማለት ምንድነው? መቀሌን እስከምንቆጣጠር ድረስ ወጉ አይቅረኝ እና በህይወት ዘመኔ አለ በቃ አሁን የተጋነነ ፖለቲካ መስራቱ ነው። በህይወት ዘመኔ እንደ ጥቅምት 24 ደንግጬ አዝኜ አላውቅም። ጦጦብል ብሎ የኢህአዴግ ወታደር ግንባር ላይ ጥይት ደቅኖ ሲማርክ አልደነገጥክም?